ሰላም እንዴት ናችሁ? ውድ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬ ለእናንተ ይዤላችሁ የመጣሁት በጣም የሚገርም ስራ ነው። በአንድ ሰውን ብቻ በመጋበዝ ወደ 2.1 ዶላር አካባቢ ወይም 2.2 ዶላር አካባቢ የምሰሩበት ምርጥ ስራ ነው። እዚህ ጋር እንደምትመለከቱት አሁን ዊዝድሮዋል አድርጌ ቲኤክስ ቶክን የተቀበልኩት ነው። 3 ሰው ብቻ ኢንቫይት አድርጌ 6.6 ዶላር የተቀበልኩበትን ነው ለእናንተ ይዤላችሁ የመጣሁት። ይህ ስራ የሚገርም ስራ ስለሆነ ሁላችሁም በፍጹም ሊያመልጣችሁ የማይገባ 100% ዊዝድሮዋል የተረጋገጠ በሜክሲክ ኤክስቼንጅ ዊዝድሮዋል አድርጋችሁ የምትቀበሉ ስለሆነ ሁላችሁም ይህንን ስራ መስራታችሁን በፍጹም መርሳት የለባችሁም፣ ልትሰሩ ይገባል ብዬ ለእናንተ ይዤም የመጣሁት በዚህ ምክንያት ነው። ስለዚህ እንዴት አድርጋችሁ እንደምትሰሩ እያንዳንዱን አሰራር ለእናንተ እነግራችኋለሁ። በጣም ቀላልና ግልጽ የሆነ ግን ሰዎችን ብትጋብዙ አንድ ሰው ስትጋብዙ 2.1 ዶላር ከዛም በላይ የምታገኙበት ነው። እንዴት መሰላችሁ? ቲኤክስ የሚባል ቶክን ነው የሚሰጠው። አንድ ሰው ስትጋብዙ 500 ነው የሚሰጣችሁ። በአንድ ሰው 500 ማለት 2.1 ዶላር ወይም 2.23 አካባቢ ነው የሚሆነው። ወዲያው ይቀያየራል። ነገር ግን እንዳወጣችሁት ወዲያው ኮንቨርት አድርጋችሁ ኮንቨርት ማድረጋችሁን እንዳትረሱ። ወደ ዶላር ኮንቨርት አድርጉ። እኔ አሁን እናንተን ለማሳየት ነው። እዚህ ጋር እንደምትመለከቱት ቲኤክስ አለ። እሱን ዊዝድሮዋል ለማድረግ ወይም እንዴት አድርጋችሁ እንደምትሰሩ እያንዳንዱ ነገር ላሳያችሁ። አከፋፈቱን እናንተን አሳያችኋለሁ ማለት ነው። ለመስራት ቀጥታ ወደ ሊንኩን ዲስክሪፕሽን ላይ ለእናንተ ያስቀምጬላችኋለሁ። እንደዚሁም ደግሞ ኮዱን ስትጠቀሙ ቲኤክስ ቶክን 500 ይሰጣችኋል። ያ ማለት ወደ 2 ዶላር አካባቢ ወይም ከ1 ዶላር በላይ የሆነ ቲኤክስ ቶክን ለእናንተ ይሰጣችኋል። ስለዚህ ኮዱንም ዲስክሪፕሽን ላይ አስቀምጬላችኋለሁ ወይም ቴሌግራምም ላይ ገብታችሁ ኮፒ አድርጋችሁ መጠቀም ትችላላችሁ። የቴሌግራም ሊንክም ዲስክሪፕሽን ላይ አለ። የዚህም ሊንክ ቲኤክስ ብዬ አስቀምጬላችኋለሁ። ከስሩ ደግሞ ኮዱን አስቀምጬላችኋለሁ፣ መጠቀም ትችላላችሁ። ቀጥታ በሊንኩ ገብታችሁ አፑን ካወረዳችሁ በኋላ ሳይን አፕ ትላላችሁ። ጉግል ፕሌይ ስቶር ላይ ገብታችሁ ሳይን ትላላችሁ። ሳይን አፕ ካላችሁ በኋላ ኮንቲኒው ዊዝ ጉግል የሚል አለ። እሱን መጠቀም ትችላላችሁ። ካልፈለጋችሁ ደግሞ ኢሜይል ቀጥታ መጠቀም ትችላላችሁ። ኢሜይል ካስገባችሁ በኋላ ትንሽ ጠንከር ያለ ፓስወርድ መጠቀም አለባችሁ። ፓስወርዱ ጠንካራ መሆን አለበት። በደንብ ቀለል ከበደ መሆን አለበት። ምክንያቱም እንዳይሰበር ስለሚፈልጉ ጠንካራ ፓስወርድ ይፈልጋሉ። ቁጥር ፊደልና እንትኖችን እነ ሃሽታግ ምናምኖችን መጠቀም አለባችሁ። በጣም በቀላሉ ብዙ ካራክተሮችን በመጠቀም ከ8 እስከ 126 ካራክተሮችን በመጠቀም ማስገባታችሁን እንዳትረሱ። ተመሳሳይ መሆን አለበት። ከዚህ በፊት የተጠቀማችሁት ወይም ቋሚ ቢሆን አሪፍ ነው። ምክንያቱም ከረሳችሁ እንደገና ለመግባት ስለምትቸገሩ መጠቀማችሁን እንዳትረሱ። አሁን ኢሜይልን ላስገባ። ኦኬ አሁን ኢሜይሌን እና ፓስወርዴን አስገብቻለሁ። እዚህ ጋር ስትጨርሱ በትክክል ስታስገቡ አጠቃላይ ያሉት ይበራሉ። እዚህ ጋር ስታስገቡ ፓስወርድ መስት ማች የሚል ከታች አለ። እሱም ይበራል፣ አረንጓዴ ይሆንላችኋል። ከዛም በኋላ ክሬት አን አካውንት ትላላችሁ። ቀጥታ ትገባላችሁ ማለት ነው። እንደዚህ አድርጎ ከከፈተ በኋላ አሁን በኢሜይላችሁ ይላካል። ቬሪፋይድ እንድታደርጉ ኢሜይል ላይ ቀጥታ ሜሴጅ ይላክላችኋል። ኢሜይል ላይ ሄዳችሁ ቬሪፋይድ ታደርጋላችሁ። የተወሰነች ሰከንድ ብቻ ትቆያለች። ከዛም ኢሜይል ከላይ ይመጣላችኋል። ቀጥታ ወደ ኢሜይል ገባለሁ። እሺ ኢሜይል ላይ ስገባ እንደዚህ ይመጣላችኋል። ቀጥታ እዚች ጋር ቬሪፋይድ ኢሜይል የምትል አለች። እሷን ትነካላችሁ። ወደ ውስጥ ገብተው አፑ ላይ ራሱ ቬሪፋይድ እንድታደርጉ እዚህ ጋር ያመጣላችኋል። አሁንም ቬሪፋይ ማይ ኢሜይል የሚል ትነካላችሁ። ቀጥታ እዚህ ጋር እርማትን ያሳያል። ኦልሬዲ ጨርሽ ያለው ዩር ኢሜይል ኢዝ ቬሪፋይድ ብሏል። ስለዚህ አሁን ወደ አፑ እመለሳለሁ ማለት ነው። ወደ አፑ ከተመለስኩ በኋላ አፑን እንደገና ራሱ ኢሜይል ቬሪፋይድ እንዳደርግ ይጠይቀኛል። ራሱ ደግሞ ትንሽ ቆይቶ ያመጣልኛል። ከዛም ቀጥታ እንደዚህ ፒን እንድታስገቡ ይጠይቃችኋል። ስለዚህ ፒናችሁን ታስገባላችሁ። ፒናችሁን ካስገባችሁ በኋላ ኤኔብል ትላላችሁ። እዚች ጋር ኤኔብል ብላችሁ ቀጥታ አሻራ የምታስገቡ ከሆነ አሻራ ይጠይቃችኋል። እንደዚህ ይከፍትላችኋል። እንደዚህ ከከፈታችሁ በኋላ አሁን እናንተ የሚጠበቅባችሁ ሴቲንግ ላይ ገብታችሁ
በደንብ ማስተካከል አለባችሁ። አንደኛ ቬሪፊኬሽን መጨረስ ግዴታ ነው። ቬሪፊኬሽን ካልጨረሳችሁ በፍጹም ሊሰራላችሁ አይችልም። ደስ የሚለው ነገር በጣም የጠበቀ ነው። በቀላሉ የምትሰሩት አይደለም። ሴቲንግ ላይ ከመግባት ይልቅ እዚች ሪፌራል ወይም ኤርን በምትለዋ ላይ ስትገቡ ቬሪፊኬሽን እንድትጨርሱ መጀመሪያ የሚመጣላችሁ አንደኛው ዋሌት ክሬት ማድረግ ነው። ዋሌት ክሬት ለማድረግ ስትገቡ ዋሌታችሁን ክሬት እንድታደርጉ ይጠይቃችኋል። ዋሌታችሁን ክሬት ካደረጋችሁ በኋላ እኔ አሁን ክሬት ስላደረግኩኝ አይሰራልኝም፣ ነገር ግን ለእናንተ በደንብ እነግራችኋለሁ ማለት ነው። ዋሌት ክሬት ካደረጋችሁ በኋላ አሁን ደግሞ በጣም ወሳኝ ነገር አለ። ጥንቃቄ እንድታደርጉና በደንብ እንድታዩ ነግራችኋለሁ። ከዛም በኋላ ናሽናል አይዲ ወይም ፓስፖርት እንድታስገቡ ይጠይቃችኋል። ፓስፖርታችሁ ናሽናል አይዲያችሁን ካስገባችሁ በኋላ እሱን ስትጨርሱ ደግሞ አሁን አይዴንቲቲያችሁን ወይም የእናንተን ሙሉ አድራሻና ስማችሁን ሁሉ ነገራችሁን እንድታስገቡ ይጠይቃችኋል። እሱን አንድ በአንድ ቀጥታ ታስገባላችሁ። እሱን ካስገባችሁ በኋላ አንድ የሚጠይቀው ነገር አለ። ናሽናል አይዲ ፋይን ወይም ፋይን ነምበር አይልም፣ ቮሊዩም ወይም ናሽናል አይዲ ነምበር ወይም ቮሊዩም ብሎ ይጠይቃችኋል። እሱን ደግሞ ሄዳችሁ ናሽናል አይዲ ከፊት ያለው ፋን ነምበር ሳይሆን ከኋላ ያለው ፋይን ነምበር ወይም 12 ዲጂት ቁጥር ያሉትን እነሱን አስገቡት። እነሱ ማለት የእናንተ መታወቂያ ወይም ናሽናል አይዲ የሚገልጡ ስለሆነ እነሱን አስገቡ። እሱን ካስገባችሁ በኋላ ቀጥታ የእናንተን ትጨርሳላችሁ። ከዛም ዋሌታችሁን ክሬት አድርጋችሁ ዋሌት ክሬት ካደረጋችሁ በኋላ ሲድ ፕሬሳችሁን በፍጹም ልትረሱ አይገባም። ምክንያቱም እዚህ ላይ ቀጥታ ኮንቨርትም አድርጋችሁ መጠቀም ትችላላችሁ። እንደዚሁም ደግሞ ወደ ሌላም ኤክስቼንጅ የምትልኩት በሱ ምክንያት ስለሆነ በጣም በቀላሉ እንትን ማድረግ ትችላላችሁ። ሲድ ፕሬሳችሁን ወይም ፕሬስ ነምበራችሁን የዋሌታችሁን በፍጹም ልትረሱ አይገባም። ቀጥሎ እንዴት አድርጋችሁ አሁን ሰዎችን ወይም እንዴት አድርጋችሁ የተሰራውን ዊዝድሮዋል እንደምታደርጉ አሁን አሳያችኋለሁ። እዚች ጋር ሪፈራል ወይም ኤርን የምትላለች እሷ ላይ ገብታችሁ ሊንካችሁን ቬሪፋይድ አድርጋችሁ ከጨረሳችሁ በኋላ ሰዎችን ስትጋብዙ ቀጥታ ሼር አድርጋችሁ ለሰዎች ኢንቫይት ስታደርጉ ቀጥታ ሰዎች ሲገቡ ልክ ቅድም እናንተ ኮድ እንደተጠቀማችሁ 500 በእናንተ ኮድ ስትጠቀሙ 500 ለእናንተ ይሰጣችኋል። እንደዚሁም ደግሞ ለሚጠቀም ሰውም የእናንተን ኮድ ሲጠቀም ለሱም እንደዚሁ 500 ቲኤክስ ይሰጣችኋል። ያ ማለት $2.1 ለእናንተም ለዛኛው ሰውም ለሚጠቀመው ኮዱን ለሚጠቀመው ሰው ይሰጣል ማለት ነው። ከዛም በኋላ የሰራችሁትን ቀጥታ ዊዝድሮዋል ለማድረግ እዚች ጋር ከታች ያለችውን ቲኤክስ ላይ ትገባላችሁ። አሁን እኔ ዊዝድሮዋል ስላደረግኩኝ ነው የማያሳየው። ከዛም በኋላ እሱ ላይ ከገባችሁ በኋላ ሰንድ ትላላችሁ። ሰንድ ካላችሁ በኋላ ቀጥታ እዚች ጋር ቅድም ሜክሲክ ላይ ሄዳችሁ የሰራችሁትን ማለትም አድሬስ ነምበራችሁ ታመጣላችሁ። እዚች ላይ ፔስት ታደርጋላችሁ። ከዛም በኋላ ማክስ ብላችሁ ወይም በፈለጋችሁት ፐርሰንት ያላችሁን ዊዝድሮዋል በቀላሉ ሰንድ አድርጋችሁ ማውጣት ትችላላችሁ። ምንም የሚከብድ ነገር የለም። እናንተ ሰዎችን መጋበዝና መስራት ብቻ ነው የሚጠበቅባችሁ። የዛሬው ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ነገ በሌላ ቪዲዮ እመጣለሁ። እስከዛው መልካም ቆይታ። ቻው።